እንስሳትን ማርባት ትርፋማ እንዲሆንላችሁ ከፈለጋችሁ ወይም ዶሮቻችሁ ብዙ እንቁላል እንዲጥሉ ከብቶቻችሁም የወተት ወይም የስጋ ምርታቸው እንዲጨምር የሚያደርጉ ቀላል ግን ብዙ ሰዎቹ የማይተገብሯቸው 5 አንኳር ወይም 5 ነጥቦችን ዛሬ እንግዲህ እነግራችኋለሁ ማለት ነው። ክብራትና ክብራን የቤት ኬር ኢትዮጵያ ተከታታዮች የቻናል ጠቃሚ ነው ካገኛችሁ ሰብስክራይብ፣ ላይክ እንዲሁም ለሌሎቹ እንዲደርስ ደግሞ ሼር ማድረጋችሁን እንዳትዘነጉ። እስከ መጨረሻው ተከታተሉን። አብዛኛው ሰው ልብ ማይላቸው ነገሮች ግን በጣም ጠቃሚ የሆኑ ነጥቦች ወይም አንኳር መረጃዎች ናቸው እነዚህ ማለት ነው። እንግዲህ በዶሮ ወይም በከብት ድለባው ሊሆን ይችላል፣ እንዲሁም ዴሪ ፋርሙ ላይ ኦር እነዚህ ቡልፋቲኒንግ ካትሎች ላይ የሚመጡ ነገሮች እነዚህ 5 ነጥቦችን ካላካተተ ትርፋማ አያደርጉም ማለት ነው። እንግዲህ የመጀመሪያው ነጥብ ሊሆን የሚችለው እንግዲህ ምንድነው የተመጣጠነ ምግብ ወይም ኒውትሪሽን ምንለው ነው። ሳር ውሃ ብቻ በቂ አይደለም። በተለይ ለዶሮቹ ካልሲየም ያላቸው ምግቦች ማለትም የእንቁላል ቅርፊት ተፈጭቶ ቢሰጡ በጣም ትርፋማ ናቸው። ለእንቁላል ጥንካሬም እንዲሁ ወሳኝ ነው ማለት ነው። ለከብቶቹ ደግሞ የፋብሪካ ውጤቶችን የአረንጓዴ መኖዎች እንዲሁም የተመጣጠኑ ምርት በጥፍ እንዲጨምር መስጠት ወይም በጥፍ እንዲጨምር ምርታቸው ከሚያደርጉት ነጥቦች መካከል ናቸው። እነዚህን ተግባራዊ ካደረጋችሁ እንግዲህ ኒውትሪሽን በጣም ወይም የተመጣጠነ ምግብ እጅግ አንደኛ ለሰውነታቸውም ቢሆን ሰውነታቸው ዳበር አደገ ማለት በሽታን የመቋቋም እንትናቸውም ከፍ ስለሚል ማለት ነው። በሁለተኛ ደረጃ ምንድነው የውሃ አቅርቦት ነው። እንግዲህ ውሃንም በቀላሉ የምናየው ጉዳይም አይደለም ማለት ነው። አንድ ዶሮ ወይም ላም በቀን ምን ያህል ንጹህ ውሃ መጣት እንዳለባት ያውቃሉ? ይህ ሲቀንስ እንግዲህ ምርት ወዲያውኑ ይቀንሳል ማለት ነው። ሁልጊዜ ንጹህና ቀዝቃዛ ውሃ መኖሩን በግድ ማረጋገጥ ያስፈልጋል ማለት ነው። አብዛኛው እንግዲህ እንደምታውቁት የሰውነታቸው 75% ውሃ በመሆኑ ውሃ በቂ ሁኔታ ሊያገኙ በዛ ላይም ደግሞ ያው እኛ ንጹህ ውሃ እንደምንጠጣው ሁሉ እንግዲህ እንስሳቶቹን ዶሮም ኦር ከብቶቹ ላሞቹ የተመጠነ ንጹህ የሆነ እጅግ ፒውር የሆነ ውሃ ያስፈልጋቸዋል ማለት ነው። በሶስተኛ ደረጃ የምንመለከተው ክብራትና ክብራን ንጹህና አየር ማናፈሻ ወይ ንጽህና የተጠበቀ እንግዲህ ንጹህ የሆነ አየር የሚናፈስ ደስ የሚል መዓዛ ያለው አየር ሊገባላቸው ሊያገኙ ይችላል ማለት ነው። ልክ እንደ ሰዎች ሁሉ ሽታ ያለው ቤት ለበሽታ መራቢያም ነው። ስለዚህ እንግዲህ አሞኒያ ጋዝ በቤቱ ውስጥ ከበዛ የእንስሳቱን የመተንፈሻ አካል ይጎዳል ማለት ነው። ቤቱ በቂ አየርና ብርሃን እንዲያገኝም መደረግ አለበት ማለት ነው። ሌላኛው ጉዳይ እንግዲህ የክትባት ፕሮግራም መኖር ነው። በሽታ ከመጣ በኋላ ከማከም ይልቅ አስቀድሞ መከላከል ትርፋማ ያደርጋል ማለት ነው። በባለሙያ የታገዘ የክትባት ጊዜያትን ጠብቆ መስጠት ድንገተኛ ሞትን የመከላከል አቅሙም ከፍተኛ ነው። እስኪ ይችን ነገር ሰፋ አድርገን ያት ክብራትና ክብራን ስለ ክትባት ፕሮግራም ማለት ነው። እንግዲህ ከበሽታ ያው ቅድሚያ ነው። በሽታ ከመግባቱ በፊት ከተያዙ በፊት ከማከም ይልቅ ቅድሚያ ወይ ፕሪ ምንለውን ማድረጉ እጅግ ለኛም አዋጭ ነው ማለት ነው። ፋርም ላለን ሰዎች ብዙዎቹ እንስሶቻቸው ታመው መሞት ሲጀምሩ ብቻ ነው ወደ ሕክምና የሚሮጠው። ነገር ግን ዋናው ትርፍ የሚገኘው በሽታ ከመግባቱ በፊት በመከላከል ነው ማለት ነው። ዛሬ ስለ መከላከያ ክትቦች ማወቅ ያለባችሁ ወሳኝ ነጥቦችንም እንዲሁም እነግራችኋለሁ ማለት ነው። አንደኛ ለዶሮቹ ከሆነ ወይም የፖልትሪ ቫክሲኔሽን ነው። ዶሮቹ በጣም ስስ መሆናቸው ክትባት የህይወት ዋስትናቸው ነው ማለት ነው። እንግዲህ የዶሮቹ በሽታ በጣም የተለያዩ ቫይራል እና ባክቴሪያል ዲዚዝ በሽታዎች አሉ ማለት ነው። እስኪ የመጀመሪያው ነው ይሄ የማሪክ በሽታ የማርከስ ዲዚዝ የሚባለው ዶሮው እንግዲህ እንደተፈለፈለ በመጀመሪያው ቀን የሚሰጥ ነው ማለት ነው። ሌላኛው ኒካስትል ነው። ይሄ ፈንግል የምንለው ነው። ይህ በሽታ በአንድ ጊዜ ሙሉ እርባታን ሊያጠፋ የሚችል ሲሆን በየሶስት ምናልባት ከ3 እስከ 4 ወሩ መደገም አለበት። ይህ በአይን ጠብታ ወይም በውሃ ሊሰጥ ይችላል ማለት ነው። ሌላኛው ዶሮችን ከሚያስቸግረው አንዱ ቫይራል ተብሎ ከሚጠሩ በሽታዎች መካከል እንግዲህ ይህ ጉምብሮ ነው። በጀመሪያዎቹ ሳምንታት ምናልባት ከ7 እስከ 14 ቀን የሚሰጥ ሲሆን በሽታው የመከላከል አቅማቸውም እጅግ ይገነባል ማለት ነው። ሌላኛው ፎል ፖክስ ወይም ፈንጣጣ ምንለው ነው። ክንፋቸው ስር የሚሰጥ ሲሆን በበጋ ወቅት ለሚመጣ የቆዳ በሽታ እጅጉን የመከላከል እድሉ ከፍተኛ ነው ማለት ነው። ሌሎቹ ለከብቶቹ ነው የምናየው ማለት ነው። የከብቶቹ ስንል ቦቫይን ቫክሲኔሽን ነው። ከብቶቹ እንደየአካባቢው አየር ንብረት ክትባት ያስፈልጋቸዋል ማለት ነው። እንግዲህ ይህን ስንል ምንድነው በመጀመሪያ ደረጃ የምናየው ጥቁር ኳርተር ወይም ብላክ ሌግ የሚለው ነው። ጡንቻ ላይ እብጠት የሚያመጣና በፍጥነት የሚገድል በሽታ ሲሆን በየአመቱ መከተብ አለበት ማለት ነው። እንግዲህ ለብላክ ሌግ
በየአመቱ አንዴ ቢከተቡ እጅግ ትርፋማ ወይም ውጤታማ ነው። የበሽታ የመቋቋም እድላቸውም ሰፊ ነው ማለት ነው። ሌላኛው አንትራክስ የምንለው የበሽታ አይነት ሲሆን ለሰውም ጭምር ሊተላለፍ የሚችል አደገኛ በሽታ በመሆኑ እንግዲህ መከላከያ ወይም ቫክሲኔሽን መስጠት ግድ ይለናል ማለት ነው። ሌላኛው ይሄ ለምፕስኪን ዲዝ ነው። በቆዳ ላይ እብጠት የሚያመጣና የወተት ምርትን የሚቀንስ በሽታ ነው። ዝናብ ከመግባቱ በፊት ቢሰጥ ለዚህ ለለምፕስኪን ዲዝ ቫክሲኔሽን እጅግ ይመረጣል። ሌላኛው ፒፒአር የምንለው ነው። አብዛኛው ጊዜ እንግዲህ ለበግና ለፍየሎች ሳምባ ነቀርሳን መሰል በሽቶች የሚሰጥ ክትባቶች ነው። እንግዲህ ይህንን ካደረግነን በሽቶችን ቀድመን ተከላክለናል። ያ ማለት ፋርማችን ላይ እጅግን ትርፋማ ነን ማለት ነው። እንዴት ነው ትርፋማ ምን ሆነው? ሳይታመሙ እነዚህ ቫክሲኔሽኖችን እንሰጣለን። ስለዚህ ዶሮዎች ወይም ከብቶቹ አይታመሙብንም ማለት ነው። አልታመሙም ማለት ደግሞ ጥሩ የሆነ ጤና እንክብካቤ ካላቸው ለኛ የሚሰጡን ውጤት በዛው ልክ ወይም እጥፍ ነው ማለት ነው። እንግዲህ ሌላኛውና ዋነኛው ነጥብ የምናየው እንግዲህ ከአምስቶቹ ዋናው አንኳር ብለን ከጠቀስናቸው ማለት ነው የመጨረሻው ነጥብ ሊሆን የሚችለው ምንድነው? ጭንቀትን መቀነስ ወይም ስትረስ ማኔጅመንት ነው። እንስሳት በጫጫታ በሙቀት ወይም በሰው ብዛት ከጨነቁ ምርታቸው ይቀንሳል ማለት ነው። ምቹና ጸጥታ የሰፈነበት አካባቢ ኮምፎርታብል ከተፈጠረላቸው እጅጉን ትርፋማ የመሆን እድላችን ሰፊ ነው ማለት ነው። እንግዲህ ክብራትና ክብራን እነዚህን 5 ነጥቦችን በመተግበር ውጤቱን በተግባር ማየት ይቻላል ማለት ነው። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት። በሌላ ቪዲዮ እስክንገናኝ ቸር ሰንብቱልኝ።